ኤማ እየሰመጠ ያለ ድመት ላይ እያፈጠጠች እናያለን። የሚገርመው ነገር ግን ምንም አይሰማትም። ድመቱን በማዳን ፋንታ ትምህርት ቤት ለመሄድ ዩኒፎርሟን ታዘጋጅ። ኤማ ታለንትድ እና ስማርት ሴት፣ በዛም ምክንያት የምስክር ወረቀቶችንና ዋንጫዎችን አግኝታለች። ከዛ በኋላ ወደ ታች ትወርድና ከአባቷ ጋር ቁርስ መብላት ትጀምራለች። እናቷ ከሞተች በኋላ ብቻቸውን ነበር የሚኖሩ። ቀጥላም ትምህርት ቤታቸው ምርጡ ለሚባል ተማሪ ሜዳሊያ እንደሚያዘጋጅ፣ ሽልማቱንም እንደምታሸንፍ ትነግረዋለች። ቀጥሎም አክስቷ ትመጣና ለዚች ልጅ አዲስ ተንከባካቢ ሰራተኛ ቅጠርላት እንጂ ትለዋለች። የበፊቷ ሰራተኛቸው ስለሞተች ኤማም ተንከባካቢ እንደማትፈልግ ትነግራታለች። ፏፏቴውን ታይና ቀጥላም ድመቷ እንደሞተች ትነግራቸዋለች። ከዛም ዴቪድ የሞተችውን ድመት ያወጣና አትዘኝ ስለ ድመቷ ይላታል። ነገር ግን እሷ ምንም ነገር እየተሰማት አልነበረም። ክፍል ውስጥም ሸረሪት ያዩና ተማሪዎች ሁሉ በሚፈሩበት ሰዓት ኤማ ግን በካፕ ውስጥ ትከተውና በመስኮት ትጥለዋለች። አስተማሪያቸውም ይህን ታይና ታመሰግናታለች። በሌላ በኩል ዴቪድ አዲስ ሰራተኛ ሊቀጥርላት ኢንተርቪው ካረጋት በኋላ ስራ ነገ እንድትጀምር ይነግራትና ይለያያሉ። ትምህርት ቤት ኤማ አንድ ክላስሜቷ ከማይሎ የሚባል ልጅ ጋር እያወሩ ትሰማቸዋለች። ቀጥላም ሰዓቱን ሰርቃ ትለብሰዋለች፣ ወዳው ስለነበር። እየተጫወቱም ሳለ ኬቲን ጠልፋ ትጥላትና ይቅርታ ብላ ታነሳታለች። ይህንንም ያደረገችው አስተማሪዋ አይታ ምርጡ ተማሪ ብላ እንድትሸልማት ነበር። ማታ ላይ ኤማ ራሷን እንዴት እንደምስኪን ስዊት ሴት መሳቅ እንደምትችል ራሷን እያለማመደች ነበር። ዛሬ ሽልማቱ የሚሰጥበት ቀን ነበር እና ራሷን አዘጋጅታ አባቷም ጸጉሯን አስተካክሉላት፣ ግን ትንሽ ፈርታ ስለነበር እግሯ እየተንቀጠቀጠ ነው። ፕሮግራሙ ላይም ሜዳሊያውን በጣም እያየችው ነው። ልትወስደው ፈልጋለች። ነገር ግን ሚስ ኤሊስ ምርጡ ተማሪ ማይሎ ነው ትልና ሽልማቱን ለሱ ታደርግለታለች። ሽልማቱን መቀማቷ ውስጧ መቀበል አልቻለም። ከፕሮግራሙም በኋላ ዴቪድ አስተማሪዋን ኤማ እንዴት ናት ብሎ ስለ ባህሪዋ በሚጠይቃት ሰዓት ሚሷም ኤማ በራሷ ዓለም ውስጥ ነው የምትኖረው እና ምንም ነገር ላይ የእሷን ስሜት እንደማታይና ትንሽ እንዲቀርባት ብዙ ጓደኞች እንድታፈራ ብላ ትነግረዋለች። ቀጥሎም እንደተባለው ሊያደርግ ወደ ኤማ ይሄድና አትዘኝ፣ ምናልባት እኮ እሱ በአንዳንድ ነገር በልጦች ሊሆን ይችላል ይላታል። በዛ ሰዓት እሷም አይ እሱ የማይረባ የጀሊፊስ ነው ትለውና ትሄዳለች። ከዛም ትንሽ ቆይታ ማይሎን ይዛ ወደ ተራራ ትወጣለች። ከዛም ከወጡ በኋላ ዝም ብላ አተኩራ በምታዩ ሰዓት ማይሎ ታስፈራውና እንመለስ በቃ ይላል። እሷም በዛ ሰዓት ትገፋውና ከተራራው ትጥለዋለች። ቀጥላ በምትመለስበት ሰዓት ማይሎ የት ነው ብለው በሚጠይቋት ሰዓት እሷም እንዳላየችው ትነግራቸዋለች። ብዙም ሳይቆይ ሁለት ልጆች መጮህ ይጀምራሉ። ምክንያታቸውም የማይሎን ሰውነት ከተራራው ታች ስላገኙት ነበር። እናም በሚያሳዝን ሁኔታ ሞቷል። የማይሎም እናት ስትጮህና ስታለቅስ በምታይበት ጊዜ ኤማ ምንም አይሰማትም ነበር። ቤትም ከሄዱ በኋላ ዴቪድ ከአንጀላ ጋር ማይሎ መሞቱ ኤማ ህይወት ላይ ጫና ያሳድርባት ይሆን እያለ በሚያወሩበት ሰዓት ኤማ ግን ሳያዋት ተደብቃ እየሰማቻቸው ነበር። በቀጣይ ቀን ሲነሳ ኤማ ቁርሷን እየበላች ነበር። አብሯትም ተቀምጦ ስለ ሞተ ጓደኛዋ ሊያጽናናት በሚሞክርበት ጊዜ ኖርማል ሆና ስታወራው እንግዳ ይሆንበታል። ከዛ ቀጥሎም አዲሷ ሰራተኛ ትደርሳለች። ቤትም ካስገባት በኋላ ከኤማ ጋር ያስተዋውቃል። ማታም ላይ የወጣና ጥሏቸው ይሄድ። ክሎዊም የአባቷን ፎቶ ታየውና ክረሽ ይዛታል። ያን ሰዓት ኤማ ቆማ እያየቻት ነበር። ቀጥላም ክሎዊ የእጽ ቂኒን በምትወስድበትም ጊዜ እያየቻት ነበር። አሁን በኋላም አብሮ ቲቪ እያዩ በነበሩ ሰዓት ክሎዊ ስለሞተ ጓደኛዋ እስካሁን እያዘነች እንደሆነ በምትጠይቃት ጊዜ ኤማም እሱ በመሞቱ ምንም የሚጎልባት ነገር እንደሌለና ማዘኗ ጥቅም እንደሌለው ትነግራታለች። በዚህም ጊዜ ትንሽ ቆይታ አንቺ ስሜት አልባ ነሽ ትላታለች። ኤማም በዚህ ሰዓት ትናደዳለች። ቀጥላም መድኃኒት ስትወስድ እንዳየቻት በምትነግራት ጊዜ ክሎዊ ትደነግጣለች። ኤማም ለአባቷ እንደማትናገርና አሁን ተነስታ አይስክሬም እንድታመጣላት ትነግራታለች። ክሎዊ ብትናደድም ነገር ግን ኤማ ያለቻትን ነገር በሙሉ መታዘዝ ነበረ። በቀጣይ ግን ኤማና አባቷ የማይሎን ቀብር ስነ ስርዓት ይታደማሉ። ሁሉም የክላሶቹ ተማሪ እያለቀሱ ነው። እሷም እንደምታለቅስ ታስመስላለች። በዚህም ሰዓት ዴቪድ የማይሎን ሜዳሊያ ማግኘት እንዳልቻለው ይሰማል። ቤት ከገቡም በኋላ ሲያስተውላት ፊቷ ላይ ምንም አይነት ሀዘን ስሜት አይታይባትም። እያስመሰለች እንደነበር ውስጡ ይጠረጥራል። ቀጥሎም ልብሷን ቁም ሳጥን ውስጥ ሊያስገባ ክፍሏ በሚገባበት ጊዜ አሻንጉሊት ይወድቃል። አልጋ ስር የደበቀችውን ሜዳሊያ ሲያገኝ ያነሳዋል። ማታ ፓርቲው ላይ የተነሳችውን ፎቶ በሚያይበት ጊዜ በተናደደ ፊት ሜዳሊያው ላይ ፎከስ አድርጋ ስትመለከት ያስተውላል። በቀጣይ ቀን አስተማሪዋ ከአንድ ጠበቃ ጋር እነ ኤማ ቤት ይመጡና ለዴቪድ ኤማን ያን ቀን ከማይሎ ጋር ወደ ተራራ ሲወጡ ያየ ሰው እንደተናገረ በምትነግርበት ጊዜ አና ትሰማለች። ቀጥላም እቃ ትሰብርና ላዩ ላይ ትወድቃለች። በዛም ሰዓት ግርግር ይፈጠርና ጠበቃውና አስተማሪ ወደ ቤታቸው ይሄዳሉ። ከሄዱም በኋላ ቁስሏን እያከመላት ሳለ ኤማ አስተማሪዋ ያለምንም ምክንያት እንደማትወዳትና ወዳትም እንደማታቅ ትነግረዋለች። እሱም ስለ ነገሮቹ ግራ
እየተጋባ ከክፍሉ ይወጣል። በቀጣይ ቀን ክሎዊ ወደ ዴቪድ ትሄድና ከኤማ ጋር መውጣት ትችል እንደሆነ ትጠይቀዋለች። ይፈቅድላትምና ይወጣል። በመንገዳቸውም ሳሉ በመስኮት አስተማሪዋን እነ ማይሎ ቤት ያዩዋት። ክሎዊም ዞር ትልና ወደ ኤማ ያደረገችውን ነገር በሚያውቅ ፊት ለሚመጣብሽ ጥያቄ የሚሆን ታሪክ አዘጋጂ ትላታለች። ኤማም ስለ ነገሩ የምታውቀው ነገር እንደሌለ በምትነግራት ጊዜ ኮል ደግሞ ፖሊሶቹ ሲያውቁ ሊደርስባት የሚችሉትን ቅጣት ማውራት ጀመረች። በዚህም ሰዓት ኤማ ውስጧ ነርቨስ መሆን ይጀምራል። ቀጥሎም ክሎዊ ኤማን እየፈለገች በየክፍሎቹ ዞር ዞር በምትልበት ሰዓት አልጋ ስር የደበቀችውን ሜዳሊያ ታገኘዋለች። ወደ በሩ ጣሪያን በምትመለከትበት ጊዜ የንብ ቀፎ በቦታው ላይ የለም። በዚህ ሰዓት ሚስ ኤሊስ ከማይሎ ቤት ወጥታ ወደ መኖሪያ ቤቷ እያቀናች ነበር። ነገር ግን ከመኪና ጀርባው ላይ የተቀመጠላትን ሰርፕራይዝ አላየችውም። ንቦቹ ፊቷ ላይ እና ጸጉሯ ውስጥ መርመስመስ ጀመሩ። ከዛም መኪናዋ ይጋጫል። በሌላ በኩል ዴቪድ ከስራ መልስ ቤቱ ተመልሷል። ኤማን ቼክ ካረገ በኋላ ወደ ክፍሉ ይገባል። ነገር ግን ከትንሹ መብራት ስር ያለውን ሜዳሊያ አላየውም ነበር። ኤማም ገብታ እያወራችው ሳለ ሜዳሊያውን ታየዋለች። በፍጥነት ትሄድና በምታነሳው ሰዓት አላያትም ነበር። ነገር ግን የሆነ ነገር እየደበቀች እንዳለ ገብቶታል እና የያዘችውን እንድታሳየው ይጠይቃታል። ካሳየችውም በኋላ ቁጭ አድርጎ እንዴት እንዳገኘችው በሚጠይቃት ሰዓት ክሎዊ ትገባና ከአልጋው ስር እንዳገኘችው ትነግረዋል። በንዴት ኤማን በሚያያት ጊዜ እሷም ከኮል ጋር እየተጫወቱ እንደነበርና ያሸነፈው ሰው ሜዳሊያውን እንደሚወድ እንደተስማሙ እሷም ስላሸነፈች ሜዳሊያውን እንደወሰደች ትነግረዋለች። ዴቪድም ሜዳሊያውን ይወስድና ከክፍሉ ይወጣል። ቴራፒስት ለሆነችው እህቱ ደውሎላት እያወሩ መንገድ ላይ መኪና አደጋ ያያል። ማታም በተኛበት ሰዓት ማይሎ ኤማ ላይ እያፈጠጠባት፣ ኤማ ደግሞ ሜዳሊያው ላይ እያፈጠጠች ያይና ባኖ ይነሳል። ጠዋት ላይ ኤማ ክሎዊ ባረገችው ነገር በጣም ተናዳለች። ቀጥላም አንቺን አቅሻለሁ ትላታለች። ከአባቷ ዞር እንድትልና ክሎዊ ከሱ ጋር መቀራረብ እንደፈለገች የገባት ኤማ በዛም ሰዓት ዴቪድ ወደ ቤት ይመጣና እነ ራኦል ቤት ይወስዳታል። ሜዳሊያውንም ለእናቷ ትሰጣታለች። በዛም ሰዓት የተደናገጠችው እናት ከየት እንዳገኘችው በምትጠይቃት ሰዓት ኤማም እየተጫወቱ እንደነበርና ለትንሽ ጊዜ ሰጥቷት እንደሆነ በቶሎ ያልሰጠቻትን ምክንያት በዛ ጭንቀትና ግርግር ውስጥ ስለነበረች እንዳቆየችው በምትነግራት ጊዜ የራኦል እናትም ታመሰግናትና ቀጥላ ሚስ ኤሊስ በመኪና አደጋ እንደሞተች መኪናዋ ውስጥም የንብ ቀፎ እንደተገኘ ትነግራቸዋለች። ከዛም ኤማ ታለቅስና እንዳዘነች ታስመስላለች። ቀጥላም የምትወዳት አስተማሪ እንደሆነች ትነግራታለች። እየተመለሱም ሳለ ወደ ቤታቸው ደስተኛ እየሆነች ስትመጣና ለመጫወት እየሮጠች ስትሄድ ያያታል። ቤት ገብቶም ስራውንም እየሰራ ቀና በሚልበት ሰዓት ቤታቸው ጣራ ላይ የነበረው የንብ ቀፎ በቦታው ላይ የለም። በዚህ ጊዜም የኤሊስ ሞት ላይ የኤማ እጅ እንደሚኖርበት ይጠረጥራል። በቀጣይ ቀን ኤማን ወደ ቴራፒስት ይወስዳትና ለቴራፒስቷ ልጄ እየዋሸችኝ ነው እና ከዚህ በኋላ ላምናት አልችልም፣ ባህሪዋ በጣም ወጣ ያለ ነው ብሎ ይነግራታል። ከዛም ቀጥላ ቴራፒስቷ ኤማን በምታወራበት ጊዜ በደንብ አድርጋ ተዋሻትና ራሷን እንደ ጥሩ አድርጋ ታቀርባለች። በዚህ ሰዓትም ቴራፒስቷ እንደ ሁሉም ህፃን ናት ብላ ለአባቷ ትነግረዋለች። ወደ ቤት ሲገባም ክሎዊን ሶፋ ላይ ሲያገኛት ኤማን እንድታያት ይነግራታል። ከገባችን በኋላ ለኤማ ዴቪድ እንደሚወዳትና በቅርቡ የእንጀራ እናትሽ ለሆን ነው ብላ ትነግራታለች። በዛም ሰዓት ኤማ በጣም በመጥፎ አይን ታያት ጀመር። መጥፎ ነገርም ልታረግባት እያቀደች እንደሆነ ግልጽ ነው። ማታም የአባቷ ክፍል ትሄድና ክሎዊ ያለችውን ነገርና አሁን ላይ የእንጀራ እናት እንደማትፈልግ ትነግረዋለች። ዴቪድም እንዳትጨናነቅ ይነግራትና ይወጣል። ከዛም ክሎዊ ቁጭ ብላ ፊልም እያየች የሚጮህ ድምጽ ትሰማለች። ምን እንደሆነም እየፈለገች በዛው ኤማን ታጣታለች። ወደ ዴቪድ ወርክሾፕ እንደገባች ከውጪ በሩ ይቀረቀራል። ለመክፈት ብትሞክርም በሩ ግን እምቢ አላት። ቀጥሎም እሳት በፍጥነት ክፍሉን ያዳርሰው ጀመር። ክሎዊም በጣም ፈርታ ስትዟዟ በመስኮት ኤማ ስታፈጥባት ታያታለች። ክሎዊም ለመውጣት መስኮቱን ትሰብረዋለች። ነገር ግን እሳቱ ይደርስባትና እዛው ትቃጠላለች። ኤማም ቆማ እስከምትሞት ካረጋገጠች በኋላ መሞቷን ስታይ ትሄዳለች። ፖሊሶችና የእሳት አደጋ አጥፊዎች መጥተዋል። ዴቪድ በሚደርስበት ሰዓት ስለ ልጁ ደህንነትን በሚጠይቃቸው ጊዜ ልጁ ደህና እንደሆነችና ሰራተኛቸው ግን እንደሞተች ይነግሩታል። ዴቪድም ይሄ ሁሉ ሞት በአጋጣሚ ሊሆን እንደማይችል ገብቶታል። አልጋዋ ዳር የሚቀመጥና እንደሚወዳት ሊረዳት እንደሚፈልግና ነገር ግን ይሄን ሁሉ ለማድረግ እውነቱን እንድትነግረው ይጠይቃታል። መጀመሪያ ስለ ማይሎ ይጠይቃታል። እሷም ሜዳሊያውን ስትወስድበት እሱም እንደወሰደችበት ለሚስ እንደሚናገር ሲነግረኝ ገፈተርኩት ትለዋለች። ቀጥሎም ከዚህ በፊት ስለነበረችው ሰራተኛ በሚጠይቃት ሰዓት ሰራተኛዋ እያስገደደች ይዛኝ ነበር፣ ከዛ ሳስለቅቃት ከፎቅ ወደቀችና ሞተች ትለዋለች። ቀጥላም እያለቀሰች ክሎዊ ደግሞ አባቷን ልታገባባት እንደነበርና አንድም ቀን ተስማምተው ስለማያውቁ እንዳቃጠለቻት ትነግረዋለች። በዚህም ሰዓት ዴቪድ ልጁን መፍራት ጀመረ። ትንሽ ቆይቶም ፖሊስ ይደውልና ኤማን ማናገር እንደሚፈልጉ ሲነግሩት እሱም አሁን ላይ በጣም እንደደከማትና እንደተኛች ይነግራቸዋል። በነጋታው ወደ ውጪ ወስዳትና አይስክሬም ጋብዟት ምን ማድረግ እንዳለባቸው ሊያነጋግራት ሲል ብራያን የሚባል ሰውዬ ይመጣና ያቋርጣቸዋል። ቤትም ከገቡ በኋላ ዴቪድ ለኤማ አክስት ደውሎ ስለተፈጠረው ነገሮች ሁሉ በሚነግራት ጊዜ ይህን ሁሉ ነገር ኤማ ታደርጋለች ብላ እንደማታስብና እንደማታምነው ትነግረዋለች። በዚህም ሰዓት የሆነ ነገር ለማድረግ እያሰበ ሽጉጡን ያየዋል። ከትንሽ ቆይታ በኋላ ፖሊሶች ይደውሉና
እሳት አደጋ ሆን ተብሎ የተደረገ እንደሆነና ማን እንደሆነ በቅርቡ እንደሚያውቁ ይነግሩታል። በቀጣይም ሌሊት ድጋሚ አስፈሪ ህልም ያያል። ከነጋም በኋላ ስራውን እየሰራ ሳለ ኤማ እያፈጠጠችበት እንደሆነ ሲያይ ደንግጦ ይጮህባታል። ከዛም ማታ ላይ በተኛበት ትስመውና ጋዙን ለኩሳበት ጁስ ይዛ ለወቅት ትወጣለች። ግን አልተሳካላትም። ዴቪድ ይነሳና የለኳኮሰችውን ነገሮች በሙሉ አጠፋፍቶ ሲወጣ ይፋጠጣሉ። ለምን እንዲያደረግሽ ብሎ በሚጠይቃት ጊዜ አንተ አንድ ነገር ከሆንክ አክስቴ አንጀላ ትወስደኛለች፣ እሷንም በጣም ነው መወዳት፣ ከሷ ጋር መኖር እፈልጋለሁ ትለዋል። ዴቪድ ሊያረጋጋት ይሞክርና ወደ ቤት ይዟት ከገባ በኋላ ኩባያዋ ውስጥ መድኃኒት ይጨምርባት። ከዛ ማስቀምጦላት በሚወጣበት ሰዓት በኩባያ ውሃ እንዲያመጣላት ትጠይቀዋለች። ካመጣላትም በኋላ እስክትተኛ ያመጣላትን ውሃ ጠጥቶ ከተኛች በኋላ ለአክስቷ ደውሎ ኤማ ልትገለው እንደሞከረችና ካልጠበቃት ከራሷ እስር ቤት ውስጥ ልትገባ እንደምትችል ይነግራል። አሁንም አክስቷ አታምነው። እሱ እንቅልፉን ሲተኛ ኤማ ትነሳለች። ሽጉጥ ስትደቅንበት እጁንም ታነሳና ራሱ ላይ እንዲተኩስ በምታደርግበት ሽጉጡ ይስተዋል። በሚነሳበትም ሰዓት በጣም እያዞረው ነው። እሷም ምን እያደረገ እንደሆነ እንደምታውቅ ለዛ እንደሆነ ኩባያዎቹን ያቀያየረችውና አንተ መድኃኒቱን የጠጣኸው ብላ ትነግረዋለች። ሽጉጡን ሊቀማት ሲሞክር በፍጥነት ወደ ኋላ ትሄድና ስልክ አንስታ ለፖሊስ ትደውልና አባቷ ሊገላት እያሳደዳት እንዳለ ትነግራቸዋለች። እየሮጠችን መታጠቢያ ቤት ገብታ በሩን ትዘጋዋለች። ዴቪድም ይሰብረውና ሊተኩስባት ሲል ብራያን ይደርስና ሽጉጡን እንደሚያስቀምጥ ካለበለዚያ እንደሚተኩስበት ሲነግረው ግዴታ እሷ ላይ መተኮስ እንዳለበትና ከዛም ራሱን እንደሚያጠፋ ይነግረዋል። በዚህ ጊዜ ብራያን ይተኩስበትና ዴቪድ ይሞታል። በቀጣይ ቀን ፖሊሶች ይመጡና የዴቪድን ሬሳ ይዘው ይሄዳሉ። በዛም ሰዓት አክስቷ አንጀላ ትመጣና ዴቪድ እብድ እንደሆነና ከዚህ በኋላ አብረሽኝ ትኖሪያለሽ ብላ ስታክፋት ኤማም በሰይጣንኛ ፈገግ ስትል ፓርት 1 ያልቃል። ሀሳብ አስተያየታችሁን ጻፉልኝ። ከወደዳችሁ ደግሞ ሰብስክራይብ አድርጉ። ፓርት 2 በቅርቡ ይቀጥላል።